ዋና ከተማዋ ኪየቭ በርካታ በሆኑ ከፍተኛ ፍንዳታዎችና በእሳት በተያያዙ የህንፃ ፍርስራሾች ተሞልታለች። ሉሚኒያስኪ የሚባለው የከተማዋ አውራጃም የጥቃቱ አንዱ አካል ነበር። ዩክሬን በሩሲያ አየር ኃይል ሰፈር ላይ ጥቃት ስትፈጽም ክሬምሊንና ፑቲን ዝምታ ሲመርጡ፣ ምዕራባውያኑ በአንጻሩ በቴሌቪዥን መስኮቶች የድል ዜናዎችን ባናት ሲዘግቡ ነበር። አንዳንዶች ግን የፑቲን ዝምታ በራሱ የምላሹን አስፈሪነት የሚናገር ነው፣ የሩሲያ አቅምም የሚታየው ከዚህ በኋላ ነው ብለው ነበር። በእርግጥም አልተሳሳቱም። And as the Russia-Ukraine war shifts gears and becomes more deadly, Moscow is planning for the future. Russia is not slowing down, it's shifting into overdrive in fact. ሩሲያ አስቀድማ የተቆጣጠረችውንና አሁንም በሷ ወታደራዊ አስተዳደር ስር የሚገኘውን የዩክሬን የኒውክሌር ማብለያ ጣቢያ የስልጠና ማዕከልን በድሮን መደብደቧን የተባበሩት መንግስታት ድርጅት የኒውክሌር ደህንነት ተቆጣጣሪ ቡድን አረጋግጫለሁ ብሏል። በዚህ ዙሪያ አስተያየታቸውን የሰጡት የሩሲያው የኒውክሌር ኢነርጂ ኮርፖሬሽን ዳይሬክተር ሊካጄቭ ባለፈው ምሽት ለዩክሬን በእጅጉ ወሳኝ የነበሩ 4 የኃይል ጣቢያዎችን ሙሉ በሙሉ አውድመናል፣ 4ቱም ጣቢያዎችም ከኒውክሌር የጸዱ ናቸው ብለዋል። ядерной безопасности, радиационной безопасности ситуация абсолютно управляемая и стабильная. В терминах военных угроз ситуация обостряется. አስተማማኝ ደህንነትን ከመፍጠርና ከኒውክሌር አንጻር አሁን ነገሮች የተረጋጉና በእኛ ቁጥጥር ስር ያሉ ናቸው። የኒውክሌር ስጋትም የለም። ከወታደራዊ ስጋት ህልውና አንጻር ግን ሁኔታዎች በከባድ መልኩ እየተጓዙ ነበር። እነዚህ ጣቢያዎችን ማደብየታችን ደግሞ ዩክሬንን ስንኩል ያደረገውናል። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።